ሀገሪቱ ኬንታኪ ከምትባለው አንድ የአሜሪካ ግዛት በ9 እጥፍ ታንሳለች። በዓለም ፖለቲካ ያላት ተጽዕኖ ግን የትየለሌ ነው። ትልቅ ጦር ባትገነባም ተሰሚነቷ ግን ከሁሉም የላቀ ነው። ነገና አሻግረው በሚያዩ መሪዎቿ እጅ የምትገኘው ኳታር የትንሽ ትልቅ ሆናለች። ለዚህ ደግሞ መሪዋ አሚር ታሚም ቢን ሐሚድ አልታኒ የአንበሳውን ድርሻ ይወስዳሉ። ዝምተኛው መሪ በእቅድ የሰሯቸው ስራዎች ኳታርን ተጽዕኖ ፈጣሪ አድርጓታል። በካርታ ላይ ስንመለከት ሀገሪቱ በኤደን ባህረ ሰላጤ ውስጥ የምትገኝና ነጥብ ባህላዊ የምትታይ ነች። የሀብት መጠኗና የምታሳድራቸው ውድ ሪል ስቴቶችን ስንመለከት ግን እጅግ ግዙፍ ሆነው እናገኛቸዋለን። የአልታኒ ንጉሳውያን ቤተሰብ ብቻውን ከ335 ቢሊዮን ዶላር በላይ ሀብት አላቸው። የቅንጦት ዕቃዎችን ከሚሸጠውና መቀመጫውን ለንደን ካደረገው ሄሮድ እስከ እንግሊዝ ረዥሙ ሕንፃ ከሆነው ሻርድ ሁሉም የኳታር ንብረቶች ናቸው። የዘንድሮ አውሮፓ ቻምፒየንስ ሊግ አሸናፊ ሆነው የፈረንሳይ እግር ኳስ ክለብ ፒኤስጂም የነሱ ነው። አልጀዚራ የሚባል እጅግ ግዙፍና ዓለም አቀፍ ሚዲያም ገንብተዋል። ይህ ሁሉ ስኬት የተከናወነው ቤትን ዘግቶ ለነገ አቅዶ መስራት ነው። በየሚዲያው ከበሮ አላስመቱም። የእወቁልኝ ጋዜጣዊ መግለጫዎችንም አልሰጡም። በአረቡ ዓለም ታላቁን የዓለም ዋንጫ በማሰናዳትም ቀዳሚዋ ኳታር ነች። As it is said, wealth is power, and the Qatari royal family, also known as the Al Thani dynasty, is one of the richest and most powerful families in the world. የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በለቡ መብራት ኃይል ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ፣ ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ እስከ 25 ዓመት በሚቆይ የባንክ ብድር ጋር አቅርበናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0998 454606 አለያም በ0998 525228 ላይ ይደውሉ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዛሬው ጥንቅራችን የዓለም የትኩረት ማዕከል ወደ ሆነችው ኳታር እንጓዛለን። በዝምታ ሰርታ ስራዋ በዓለም መድረክ ብዙ ስለሚናገረው ትንሽዬ ሀገር ብዙ የምንላችኋልና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ኳታርና የሀገሪቱ ንጉሳውያን ቤተሰቦች በዓለም ከነገሱበት ዝናና ከበሬታን ካተረፉበት ሀብትና ጥሪታቸውንም ካሳዩበት መገለጫቸው አንዱ ቅንጡ ሪል ስቴቶች ናቸው። የዓለም ቱጃሮች ነገር ሲነሳ በ100 ሚሊዮን ዶላር ስለሚገዙት የግል ጀልባዎች አሊያም ወርቅ ስለተለበጡ ውድ ቤቶች ብዙ ሰምተናል። የኳታር ግን ከዚህም ሁሉ የሚለይ ሆኖ እናገኘዋለን። ትንሽዬው ሀገርና ንጉሳውያን ከግዛታቸው ተሻግረው በዓለም ታላላቅ ከተሞች አጃይብ የሚያሰኙ ቪላና ሰማይ ቀስ ፎቆችን ገንብተዋል። የእንግሊዝ መዲና በሆነችው ለንደን እምብርት ላይ አንድ ሳይሆን 3 ቅንጡ ቪላዎች አሏቸው። የአንዱ ዋጋ ከ140 ሚሊዮን ዶላር የሚሻገር ነው። ፊኒሺንጋቸው በወርቅ የተሰራ ለእያንዳንዱ ፎቅም የየራሱ አሳንሰር የተገጠመላቸው የምድር ገነቶች ናቸው። ምቾትን ከውበት ያሟሉት እነዚህ ቪላዎች የኳታርን ሀብትና ተጽዕኖ ፈጣሪነት አፍ አውጥተው ይናገራሉ። ንጉሳውያን ቤተሰቦች በእንግሊዝ ወደሚገኙት እነዚህ ርስቶቻቸው ጎራ ሲሉ ዙሪያ ገባው ይጠበቃል። በፈረንሳይ ሞናኮ፣ በአሜሪካ ካሊፎርኒያ ግዛት ውስጥ የሚገኘው የቁጥር 1 ከበርቴዎች መገኛ ቤቨርሊ ሂልስ፣ በራሳቸው ሀገር የኳታር መዲና ዶሃ ብቻ የንጉሳውያኑ ቤተሰቦችና የሀገረ ኳታር ቅንጡ የኪነ ህንፃ ውጤቶች የሌሉበት የለም። የኳታር ንጉሳውያን በየዓለም ታላላቅ ከተሞች የሚያስገነቧቸው ቤቶች ሌላ ያልተነገሩ ብዙ ምስጢሮችም አሏቸው። ሁሉም ለአንዳች አደጋ መሸሸጊያ እንዲሆን የመሬት ስር ዋሻ ተገንብቶላቸዋል። በራቸው ጥይት የማይበሳው ነው። በኳታር የሚገኘው ቤተ መንግስት ደግሞ ከሁሉም ይለያል። የቀድሞ ባቢሎን ታላቅ መንግስት የነበረውን ቤተ መንግስት መነሻ በማድረግ የተገነባው ይህ ቤተ መንግስት ዙሪያ ገባው በአረንጓዴ መናፈሻ የተንቆጠቆጠ ነው። ይህ ቤተ መንግስት ዓለም በከባድ ጩኸት ብትታመስ እንኳን ድምፅ ወደ ውስጥ እንዳያስገባ ተደርጎ የተሰራ ድንቅ የኪነ ህንፃ ውጤት ነው። በእርግጥ ምዕራባውያኑ ከህዝቧ አኗኗር የራቀ መሪዎቿ ከህዝባቸው ተነጥለው ለመድመቅ ያዘጋጁት እያሉ ወቀሳ ያሰሙበታል። ለትንሿ ሀገር መሪ ሼክ ታሚም ግን ይህ በራስ አቅም የመድመቅ በገዛ ሀብት የመመካት ምልክት ነው። እነዚህ የኪነ ህንፃ ውጤቶች ምቹ ቤተ መንግስቶችና ማራኪ ማረፊያዎች ብቻ ሳይሆኑ የኳታር ተጽዕኖ ፈጣሪነት ማሳያና የከበርቴነቷ ማመሳከሪያ ናቸው።
አሁን ደግሞ የኳታሩ መሪ ሼክ ታሚም ቢን ሐሚድ አልታኒ የመኪና ማቆሚያ እንውሰዳችሁ። በዛም እጅግ አስደናቂ ነገሮች አሉ። ቅንጦት፣ ምቾትና ሀብት አፍ አውጥቶ የሚናገርባቸው መኪኖች ተኮልኮሎም ይታያሉ። እነዚህ አስደናቂ መኪኖች በወርቅ የተለበጡ በካርቦን ፋይበር ያጌጡ ናቸው። በህንፃ መሬት ስር የተገነባውና ከእግር ኳስ ሜዳም የሚሰፋው መኪና ማቆሚያ እጅግ አስደማሚ የሆኑ ተሽከርካሪዎችን አከማችቷል። በዝምታ ከነግርማ ሞገሳቸው ከሚንፈላሰሱት የሮልስ ሮይስ መኪኖች እስከ አስደማሚዎቹ ቡጋቲ ቼሮን የዓለም ውድ መኪኖች ሁሉ መገኛቸው እዛ ነው። አብዛኞቹ በ4 ካራት ወርቅ የተለበጡ ወንበራቸውም በአዞ ቆዳ የተሰራ ነው። በሌላኛው ዓለም የሌለ ለኳታር ንጉሳውያን ቤተሰቦች ብቻ በልዩነት እየተመረቱ መኪኖችም አሉ። ከነዚህ አንዱ ላምበርጊኒ ቬኒኖ ሮድስተር ይሰኛል። በዚህ ብራንድ 8 መኪኖች ብቻም ተመርተዋል። በአንድ ወቅት በዓለም የመሪዎች ጉባኤና ሌሎች ታላላቅ መድረኮችም ትንሹ የአገር ኳታር መሪ ሼክ ታሚም ቢን ሐሚድ አልታኒ መስታወቱ ጥይት የማይበሳው የአየር ንብረቱን በተገጠመለት የሰው ሰራሽ አስተውሎት የሚቆጣጠር ቅንጡ መኪናቸውን ይዘው ከች ይላሉ። ዓላማው ብዙ መኪኖች አሉ ሳይሆን በቆዳ ስፋት ያነሰች ሀገር ብትኖረንም ዓለምን ከሚዘውሩት ተጽዕኖ ፈጣሪዎች ነን የሚል ሆኖም እናገኘዋለን። አሁን ደግሞ የአገሪቱን መሪ ጨምሮ የኳታር ንጉሳውያን ቤተሰቦች በአየር ስለሚጓዙበት የቅንጦት ልክና ስለ አስደናቂ ዓለም አቀፍ ደረጃ ታላቅ ስምና ዝናን ያተረፈው የኳታር አየር መንገድ ባለቤት ናቸው። የዚህች ሀገር መሪዎች ከቦታ ቦታ ሲንቀሳቀሱም ለማሰብ የሚያዳግት ምቾት ውስጥ ነው። እንደ መሪዎቹ ፍላጎት በልዩ ትዕዛዝ ቦይንግ ያመረተላቸው 787 አውሮፕላን ደግሞ ከሁሉም ይለያል። ያደርግባችሁና ወደዚህ አውሮፕላን እግር ጥሏችሁ ብትገቡ ቤተ መንግስት እንጂ የሰማይ በራሪ ውስጥ ያላችሁ አይመስላችሁ። አሚሩና ቤተሰቦቻቸው በተንቀሳቃሽ ቤተመንግስታቸው ውስጥ ሆነው ምቾታቸው ሳይጓደል ስራቸው ሳይበደል መጓጓዝ ይችላሉ። ፈጣሪያቸው ማመስገን ቢያሻቸው የእስልምና ቅዱስ ቦታ ወደሆነችው መካ የሚያነጣጥር ልዩ የጸሎት ቦታ አዘጋጅቶለታል። ድካም ቢጤ ከተሰማቸውም ምቹ አልጋ ተገጥሞለታል። የአውሮፕላኑ የውስጥ በሮችና እጀታዎች ከወርቅ የተሰሩም ናቸው። የንጉሳውያኑ ቤተሰቡ ቅንጡ የግል ጀት ግን ይህ ብቻ አይደለም። ገልፍ ስትሪም G650 ኤርባስ 319 እና ኤርባስ 314 ጨምሮ ሌሎች በርካታ በወርቅ የተንቆጠቆጡ በቅንጡ ዕቃዎች ያጌጡ አውሮፕላኖችን አሰርተዋል። ለስራና ተዝናኖት በመላው ዓለም ሲሽከረከሩ ወቸውት በሚያሰኝ ምቾት ውስጥ ሆኖ ነው። ዓለም ላይ ያሉ የሚባሉ የደህንነት መጠባቂያዎችን ያካተተ አሚሩ በሰማይ ላይ ሆነው ሀገራቸውን ማሳረር የሚችሉበት ልዩ የመገናኛ ሲስተም የተገጠመለት ነው። በነገራችን ላይ ሼክ ታሚም ቢን ሐሚድ አልታኒ ከሰማይ ቅንጡ በረራቸው ወርደው በባህርና ውቅያኖስ ላይ መንሸራሸር ቢያምራቸው ስራቸው ሳይስተጓጎል ምቾታቸው ሳይጓደል ካታራ በተሰኘችው አስደናቂ የግል ጀልባቸው መምነሽነሽ ይችላሉ። ካታራ $400 ሚሊዮን የምታወጣ እጅግ አስደማሚ ጀልባ ነች። 124 ሜትር ርዝመት ያላት ካታራ ሲኒማ፣ ማሳጅና ጃጉዚ እንዲሁም ልዩ ልዩ የስብሰባ ክፍሎች የተካተቱባትም ነች። አሚሩ በአንድ ወቅት ለስብሰባ ወደ አውሮፓ ባቀኑበት አጋጣሚ የተያዘላቸው ሆቴልን ትተው ካታራ ጀልባቸውን ይዘው በመሄድ ጭራሽ እዛ የተሰበሰቡትን ሁሉ በጀልባው አስተናግደዋቸዋል። ለሁሉም በተያዘ ሆቴል አንቀምጥም፣ ቤትም ቦታ የራሳችን አለን መሆኑ ነው። ከብዙ መገለጫዎችና የፕሮፓጋንዳ ወሬዎች በበለጠም እንዲህ አይነቱ አቅምን የማሳየት ደረጃን የማስቀመጥ አካሄድ ተጽዕኖ ፈጣሪነቱ የጎላ ነው። ታዲያ እስካሁን የተመለከትነው ከሰማይ ጠቀስ ፎቆቿ እስከ ቅንጡ ቪላዎቿ ከአስደማሚ የግል ጄቶች እስከ ውድ ጀልባዎች ዓላማቸው አንድና አንድ ነው። ዓለም አቀፍ ተሰሚነትን ከፍ ማድረግ፣ ዓለምን የሚቆጣጠሩ አፍ አውጥተው የሚናገሩ ስራዎችን የመስራቱ ኃላፊነት ደግሞ የኳታር ኢንቨስትመንት ግሩፕ ተብሎ ለተዋቀረው ድርጅት ሰጥቶታል። ይህ $450 ቢሊዮን ካፒታል ያለው ድርጅት በታላቁ ባርክሌይ ባንክ ባለድርሻ ነው። የመኪና አምራቹ ቮልስዋገን ባለቤት ከሆኑት መካከልም ነው። ትንሹ ሀገር ከዚህ ድርጅት የምትጠብቀው ግን ከዚህም በላይ ነው። ከትርፍ በላይ ስም የሚገዛ ሰሚነትን የሚያስረግጥ እንዲሆን ይጠበቅበታል። ሄሮድስ የተባለውና ከ470 ዓመታት ያስቆጠረውና በእንግሊዝ የሚገኘው ታሪካዊ መገበያ አሁን የትንሿ ኳታር ንብረት ነው። በዓለም ከሚገኙ ታዋቂ ሬስቶራንቶች እስከ ታላላቅ የቅንጦት ምርቶች የኳታር ድርሻ የሌለበት ማግኘትም ከባድ ሆኗል። ዓለምን የመቆጣጠር እቅዳቸው በተጠና እቅድና ለረጅም ጊዜ በሚነደፍ እቅድ የሚመራ ነው።
ኳታር ስፖርት ታላቅ ተጽዕኖ መፍጠሪያ መድረክ ገጽታን የሚገነባ አጋጣሚ መሆኑንም ልብ ብላለች። አሁን ላይ በዓለም ስምና ዝናቸው ከናኙ ክለቦች መካከል አንደኛው የሆነው የፈረንሳዩ ክለብ ፒኤስጂ የእነሱ ንብረት ነው። ያኔ ከ15 ዓመታት በኋላ ይህን ክለብ ሲገዙት አሁን ያለበት ደረጃ ላይ አልነበረም። ክለቡ በኳታር ቱጃሮች እጅ ከገባ በኋላ ግን ከሊዮኔል ሜሲ እስከ ኔይማር ጁኒየር ታላላቅ ተጫዋቾችን የሚያስፈርም ስሙም በመላው አውሮፓ የገነነ ለመሆን በቅቷል። በተለይ ዘንድሮ ደግሞ የተለየ ዓመትን ያሳለፈው ታላቁን የአውሮፓ ዋንጫን ጨምሮ 3 ዋንጫዎችን ጠራርጎ ነው ያሸነፈው። የክለቡ ስኬት ኳታርን የሚያስጠራ ትንሽዬዋን ሀገር ከፍ አድርጎ የሚያስተዋውቅ መሆኑም አይቀሬ ነው። ዓለምን ለመቆጣጠር ተጽዕኖ ፈጣሪነትም ለማጽናት ሌላኛው አይነተኛ መሳሪያ ሚዲያ ነው። ኳታርና መሪዎቿ ይህም አልጠፋቸውም። ከሀገሪቱም በብዙ እጥፍ መላው ዓለም የሚታወቅ በዛው ልክም ተጽዕኖ ፈጣሪ ሆነው የአልጀዚራ ሚዲያን ገንብተዋል። የአረቡን ዓለም አጀንዳ የሚቀርጽ የኳታርን ብሔራዊ ጥቅም የሚያስጠብቅ የሚሰነዘሩባትን ፕሮፓጋንዳዎችም የሚያከሽፍ ሁነኛ መሳሪያዋ ነው አልጀዚራ። እንደተመለከትነው የኳታር እያንዳንዷ ፕሮጀክት ከፍተኛ ውጤት ያመጣና በዓለም ላይ ተጽዕኖን መፍጠርም የቻለ ነው። ትንሽዬዋ ሀገር ከፋይናንስ እስከ ሚዲያ ከአየር መንገድ እስከ ስፖርት የሌለችበትና ተጽዕኖዋን ያላሳረፈችበት የለም። እንደ ማጠቃለያ በኳታር አንጸባራቂ ተጽዕኖ ፈጣሪነትና የተትረፈረፈ ሀብት ጀርባ የተደበቀው ምንድነው የሚለው እናስቃኛችሁ። ኳታር በኢንቨስትመንት ስሌቶቿና ዓለም ላይ በገነባችው ታላቅ ስም ከቆዳ ስፋቷ እጅግ በገዘፈ መልኩ ከበሬታ ያላት ቢሆንም ከአብረቅራቂው ወርቅ ጀርባ የተደበቁ ጉዶች አሉ ብለው የሚከሷትም ደግሞ አሉ። እንደ ፓንዶራ ፔፐር ያሉ አፈትላኪ መረጃዎችም አገሪቱ በውጭ ሀገራት የምታፈሳቸው ኢንቨስትመንቶች ግብር ትሰውራለች። በኳታር የሚሰሩ ስራዎች ደግሞ በተለይ በስደት የሚሄዱ ጉልበት ሰራተኞች ላይ እንግልት ታደርሳለች ይሏታል። በሰብአዊ መብት አያያዝ የሚመሰገን ስም የላትም። የሰብአዊ መብት ተሟጋቾች በ2022 ያሰናዳችውን የዓለም ዋንጫ ዋቢ በመጥቀስ የስደተኛ ጉልበት ሰራተኞችን ጉልበት በዝብዛለች፣ ከስራው ፈታኝነትና ከአካባቢው ሙቀት የተነሳ ህይወታቸውም ያለፈ ነበር ሲሉ ከሷታል። ኳታር ታዲያ እንዲህ አይነቱን ጥላሸት የሚቀቡ ድርጊቶችን ለማክሸፍ የህዝብ ግንኙነት አደራጅታ ትሰራለች። እዚህ ላይ በኢኮኖሚ መፈርጠምና ዓለም አቀፍ ተጽዕኖ ፈጣሪ መሆን የውስጥን ጉድ ለመሸሸግ አይነተኛ ሚና እንደሚጫወት ግን ከልብ መረዳት ይቻላል። ትንሽዬ ሀገር ልክ እንደ አብዛኞቹ የአረቡ ዓለም ሀገራት ከሰብአዊ መብት አያያዝ ጋር በተገናኘ ብዙ ጥያቄዎች ቢኖሩባትም በኢኮኖሚ የፈረጠመች ዓለም አቀፍ ሚዲያን የገነባች በመሆኗ ምስሏን እንዳሻት ለመቅረጽ ተቺዎቿንም አፋቸውን ለማዘጋት አስችሏታል። ውድ ቻናላችን ቤተሰቦች ለዛሬ ትንሽዬዋ ኳታርና እጅግ የገዘፈውን ዓለም አቀፍ ተጽዕኖ ፈጣሪነቷን ከመሪዎቿ ደልቃቃ ህይወት ጋር የቃኘንበት መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁም እናመሰግናለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየዕለቱ የምንለቃቸው አስደናቂ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ እናስታውሳችሁ። ሰናይ ጊዜ በያላችሁበት።